ሱፍ የሚለብሱ ተማሪዎች አሉ። ሰላም ጋይሶች እንዴት ናችሁ? ተኝቼ ሌሊት ነው መነሳት ያለብኝ። ይህ ማለት ከሌሊቱ 9 ሰዓት ወይም ደግሞ ከሌሊቱ 11 ሰዓት ምናምን መነሳት አለብኝ። ለመነሳት ደግሞ አላርም መቅጠል አለብኝ። እዚህ አሜሪካ ላይ ያሉ ኢትዮጵያውያን እህቶችም ወንድሞችም አላርም ቀጥረው ነው የሚተኙት አብዛኛውን ጊዜ። ምክንያቱም እዚህ ሀገር በጣም የስራ ሰዓት ይከበራል። ከሰዓት ውጭ ከሆናችሁ ምንም ተቀባይነት አይኖራችሁም እና በእኔ በሃይ ስኩልም ደግሞ ሰዓቴን ጠብቄ መሄድ አለብኝ እና ሳምታይምስ ላረፍድ እችላለሁ፣ አይታወቅም። ግን ሰዓት መጠበቅ እዚህ ደንብ ነው እና አላርም ቀጥሬ በነገው ዕለት በ9 ሰዓት እነሳለሁ። ከዛ በኋላ የሚሆነውን እናያለን። ደህና እደሩ። በሰላም ነግቷል። ዛሬ ኳስ ስላለኝ በጠዋቱ መነሳት ነበረብኝ። ማታ ነግሬያችሁ ነበር። አሁን ቀጥታ ወደ ኳሱ ነው መሄድ። ያው ኳሱ የምንጫወትበትም እዛው ትምህርት ቤቱ ላይ ስለሆነ በተመሳሳይ አቅጣጫ ነው መሄደው እና ደግሞ አሁን ላይ ባሳችን አይመጣም። ምክንያቱም ቀደም ብዬ ነው የተነሳው፣ ምክንያቱም ኳስ ስላለብኝ እና በባስ ነው መሄደው። በዚህ አጋጣሚ ደግሞ ባሱን እንደምንጠቀመው ወይም ደግሞ ባስ አጠቃቀሙን አሳያችኋለሁ። አሁን ላይ መፍጠን አለብኝ። ትራንዚት የሚባል አለ። በዛ አፕ መሰረት ነው የሚመራው። ይሄ ባሱን መጠቀም የሚፈልጉ ሰዎች ቀጥታ ሄደው አፑ ላይ ነው የሚገቡት። ከዛ ከአፑ ላይ ከገቡ በኋላ አፑን አድራሻ ይጽፋሉ። ከዛ በየቦታው አለ የራሱ የተመደበለት የዛው የትራንዚት ሜትሮ ባስ ነው የሚባል እና ከዛው በሜትሮ ባስ በየቦታው ስለተመደበ ሰው እንደዚህ ለእንትን ምናምን አይጨነቅም። በቃ እዛችው አፓ ላይ ይሞላና ከዛ በኋላ ያመጣለታል። በስንት ሰዓት በስንት ደቂቃ እንደሚመጣ ይነግረዋል። ከዛ በኋላ ሄዶ መጠበቅ ነው። ከባስ ስቴሽኑ ላይ ቆሞ መጠበቅ። ስትፈልጉ ትከፍላላችሁ አብዛኛውን ጊዜ፣ ግን ሰዎች አይከፍሉም አብዛኛውን ጊዜ። በቃ ስትፈልጉ ትከፍላላችሁ፣ ካልፈልጋችሁ ደግሞ አትከፍሉም። ቀጥታ ያን ያህል እንደዚህ አያካብዱ። ዝም ብላችሁ ገብታችሁ ከሄዳችሁ ዝም ነው የሚሏችሁ። እዚህ ወራጅ ያለ ምናምን አይሉ ከጠጋችሁ ልክ እንደዚህ አይነት ገመድ አለ ከላይ ላይ እንዳያችሁት፣ ልክ እንደዚህ አይነት ገመድ አለ። ገመዱን ስስቡት ለሹፌሩ ይደርሷል ማለት ነው እና ምንም ወራጅ ያለ ምናምን የሚል ሰው የለም። እዚህ ገመድ ነው በዚህ የሚሰራ። አሁን የላንች ሰዓት ነበር፣ ግን አሁን ወጥቼ ውጭ ላይ ነው ያለሁት እና እዚህ 2 ኳስ ሜዳዎች አሉ። የትምህርት ውሎ እንዳያችሁት ይመስል ነበረ። እንዳሰብኩት አልነበረም። ነግሬያቸዋለሁ። ትምህርት ቤቱ በጣም ትልቅ ነው። በዛ ላይ ደግሞ 3000 ምናምን ተማሪዎች ነው የሚማሩበት እና ስፔስ ላገኝ አልቻልኩም ብናገርበት ወይም ደግሞ ቁጭ ብዬ
ከእናንተ ጋር ማወራበት ታይም አላገኘውም። ያለችኝ እረፍት ሰዓት ነበረች። ያቺውንም እረፍት ሰዓት ወደ ሌላ ክላስ ስትሄዱ ታሳልፏታላችሁ። በጣም ትምህርት ቤቱ ከመስፋቱ የተነሳ ማለት ነው። እና ትምህርት ቤቱ ይህንን ይመስል ነበረ። አብዛኛውን ትምህርት ቤቶች እንደየትምህርት ቤቱ ይለያያል፣ ግን አብዛኛውን ትምህርት ቤቶች 7:20 ይጀምራሉ። ስኩል ባስ ነው የሚሄዱት። እኔ እንዳያችሁኝ ሜትሮ ባስ ነው የተጠቀምኩት እና ከሰዓት በፊት የምትሄዱ ከሆነ በሜትሮ ባስ ትሄዳላችሁ። በሰዓቱ ደግሞ ከተማሪ ጋር መሄዳለሁ ካላችሁ ደግሞ ያው የስኩል ባስ ይመጣላችኋል። ከዛ ተሳፍራችሁ መሄድ ነው። ያንን አልቀረጽኩትም፣ ምክንያቱም እኔ በሜትሮ ባስ ነበር የሄድኩ እና ትምህርት ሂደቱ ስንጠይቅ የትምህርት ሂደቱ በጣም ጥሩ ነው። አብዛኞች ትምህርት ቤቶች በቃ ለእያንዳንዱ ትምህርት በጣም ብዙ ሰዓት ነው የሚሰጥ። ለአንድ ክላስ 1 ሰዓት ተኩል ምናምን እስከዛ ድረስ ይሰጣል። በጣም ሰፊ ሰዓት ነው የሚሰጣቸው። የመምህሮቹ የየራሳቸው ክላስ ይሰጣቸዋል። ከዛ እንደፈለጉ ማድረግ ይችላሉ። ያንን ክላስ እነሱ የተመቻቸውን ነገር ይለጣጥፉበታል ምናምን። ተጨማሪ ደግሞ ጋይሶች ሱፍ የሚለብሱ ተማሪዎች አሉ። እነዛ ተማሪዎች የራሳቸው የሆነ ሎከር አላቸው፣ የሎከር ክፍል አላቸው። የራሳቸው የሆነ ልብስ ማስቀመጫ ቦታ አላቸው። እነሱ ምንድነው የሚያደርጉት ካላችሁኝ፣ ሱፍ የሚሰጣቸው እነሱ ከዚሁ የውትድርና ስለጀመሩ ነው እና ከሃይስኩል ጀምራችሁ ውትድርና መግባት ትችላላችሁ ማለት ነው። ስለዚህ ይሰጧቸዋል። በዛ ምክንያት እኛን ተማሪዎች ነን እየተመላለስነ ክላስ ምንቀያየረው። አንድ ክላስ ላይ ብቻ ቁጭ አንልም፣ እየተመላለስነ ለምሳሌ ማትስ ከሆነ የመጀመሪያ ክፍለ ጊዜ፣ ከዛ ሳይንስ፣ ከዛ ተራምዳችሁ ምናምን ሄዳችሁ ነው የምትገቡትና እና እንደዛ እያልን ሰዓቱም ያልቃል። ለዋልካ ለማድረጊያ በአጠቃላይ 5 ደቂቃ ምናምን ነው ቢሰጣችሁ። ልክ እንዳያችኋቸው ተማሪዎቹ በቃ መሯሯጥ ነው ምናምን እና አንዳንድ ጊዜ ደግሞ ኮንፊውዝ ትሆናላችሁ። በሃይ ስኩል ጊዜ እንደዚህ ኮንፊውዝ የምትሆኑ ከሆነ ስራ ደግሞ ይዛችሁ ምናምን ከቤተሰብ በቃ የምትመሩ ሲሆን እሰቡት እንዴት እንደሚያጨናንቅ ማለት ነው። እና በቃ መሯሯጥ ነው። እንደዛ ስለሆነ በጣም ጭንቀት አለ እና በዚሁ አጋጣሚ ኢትዮጵያዊ እህቶችና ወንድሞች እዚህ ያሉ ቤተሰቦቻችሁን ምናምን ብትረዷቸው ደስ ይለኛል። አብዛኛውን ጊዜ ስለሚጨናነቁ በቃ ከቋንቋ ጋር ትግል ነው አብዛኞቹ። በቃ በጣም አስቸጋሪ የሆነ ጊዜ ነው የሚያሳልፉት። ሃይ ስኩሉ ስትገቡ በጂፒኤ ነው እዚህ የሚለካው። ጂፒኤ ይለካል። ከዛ በዛ ነው ታይቶ ወደ ኮሌጅ ስትገቡ የምታልፉት። ኮሌጅ እና ዩኒቨርሲቲ አንድ ነው በቃ ማለት ትችላላችሁ። የተለያየ ነው ግን እዚህ ሀገር አሁን ልጅ ኮሌጅ ሄዳለች ካሉ ዩኒቨርሲቲም ሊሆን ይችላል፣ አይታወቅም። በቃ ልክ እንደዚህ ኮሌጅን ብለው ነው የሚያወሩት አብዛኛውን ጊዜ ማለት ነው። እና ወደ ኮሌጅ ለመግባት ደግሞ ጂፒኤያችሁ ከነጥብ ማስቆጠር አለባችሁ። በጂፒኤ ነው የሚለካ እንዳልኳችሁ። እና እዚህ የእያንዳንዷን የዕለት ተዕለት ድርጊታችሁን ይመዘግባሉ። በጣም ነጥብ ሰብሳቢ የሆኑ መምህሮች ነው ያሉት። በቃ በአቴንሽናችሁን ራሱ ተመልክተው ነጥብ የሚሰጡ አስተማሪዎች ነው ያሉ። በጣም ከባባድ አስተማሪዎች ነው ያሉ። ግን እንደዚህ ኖርማል ስትያቸው ያን ያህል ጥብቅ የሆኑ ምናምን አይመስሉም። ግን በጣም በቃ ከእናንተ ብዙ ነገር ነው እንትን በብዙ ነገራችሁ ነው ውጤት የሚወስዱባችሁ ማለት ነው፣ ሳታውቁ ማለት ነው። ለመጀመሪያ ጊዜ አስታውሳለሁ እኔ ምንም አላውቅም ነበር እንደዚህ አቴንሽን ምናምን የሚሉትን ነገር አላውቅም ነበርና ፕሬዘንቴሽን ወጥቼ ሳቀርብ አይን ለአይን ለምን አልተመለከትክ ማለችና በግማሽ ማለት ትችላላችሁ ቀነሰችብኝ ማለት ነው። እና በጣም ከባዶች ናቸው። በትንሽ ነገር በጣም ትልቅ ውጤት ነው የሚቀንሱባችሁ። ሲሪየስ ናችሁ ከሰራችሁ ደግሞ አያመኑቱም፣ ጥሩ ውጤት ለመስጠት አያመኑቱም።
ከትምህርት ቤት ስንመለስ ደግሞ እንወጣለን። ቀጥታ ነው የምንወጣው። ቀጥታ ወጠን ወደታች ግራውንድ እንወርዳለን። ከዛ ከግራውንድ ከሄድን በኋላ ባሱ ይመጣልናል። ከዛው ባሱ ይቆማል። ባሱን ተሳፍረን ወደ ቤታችን እንመጣለን። ባሱ ቤታችን ላይ አምጡ ይጥለናል ማለት ነው። ባስ ምናምን ካመለጣችሁ ደግሞ በሜትሮ ባስ እንዳልኳችሁ በሜትሮ ባስ ትመጣላችሁ ማለት ነው። እና ይህንን ይመስል ነበረ። ደስ የሚል ውሎ ነበረኝ። ባጭሩ ነው ያቀረብኩላችሁ፣ ምክንያቱም ነግሬያችኋለሁ፣ እንደጠበቅኩት አልነበረም። ጥያቄ ካላችሁ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ ላይክ አድርጉት እና ጋይሶች፣ በሌላ ቪዲዮ እስከምንገናኝ መልካም ቆይታ